የሰው ልጅ ጉጉት እንደሚያጠፋው ነው። አላህ የሰጠህን ነገር ትተህ የከለከለህ ነገር ላይ ብቻ ትኩረት ማድረግህ ያጠፋሃል። አላህ የሰጠህን ነገር ተጠቀም። ነብዩላህ አደምን አለይሂ ሰላም አላህ ብዙ ነገራቶችን ፈቅዶላቸው አንዲትን ዛፍ ብቻ ነው የከለከላቸው ነብዩላህ አደምና ሐዋን። ግን ከጉጉታቸው የተነሳ ሸይጣንም መጥቶ هل أدلك على شجرة الخلد وملك لا يبلى እስቲ ዘውታሪ እሷን እንጨት ከበላህ ዘውታሪ የምትሆንበት እንዲሁም ደግሞ ማይሸረሸር ማይጠፋ እንዲሁም ማያረጅ የሆነን ስልጣን የምታገኝበት ብሎ ያመላከተው አላህ የከለከለውን ነገር ነው። ከዚህ የምናነሳው አላህ ልክ እንዳለው እነ ሸይጣን ለኩም عدو فاتخذوه عدوا ሸይጣን ለእናንተ ጠላታችሁ ነውና ጠላት አድርጋችሁ ያዙ እንዳለ ሸይጣን ጠላታችን መሆኑን ከዚህ እንረዳለን። ሸይጣን ከጠላትነቱ የተነሳ ሲመጣ አመጣጡ ራሱ አንዳንዴ ይምልልሃል። فقاسمهما إني لكما لمن الناصحين በጣም መካሪ መስሎ ነው የሚመጣውና ምሎላቸው والله እኔ እናንተን ለመምከር ፈልጌ ነው ለእናንተ መልካም አስቤ ነው የመጣሁት አለ። ከዛ ያንን ነገር ሄደው እነሱ ተመገቡ። በተመገቡበት ምን ሆነ ታዲያ አላህ Subhanahu Wa Ta'ala ሰጥቷቸው የነበረውን ጸጋ ወሰደባቸው። ለዚህ ነው ነብይ አለይሂ ሰላቱ ወሰለም ምን ይላሉ? አላህ وإن العبد لا يحرم الرزق بالذنب يصيبه عند سو ወንጀል በመስራቱ አላህ የዋለለትን ጸጋ ያጣል።